ሰላም ጤና ይስጥልኝ። ይህ ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሚተላለፍላችሁ ሳምንቱን በዜና የተሰኘው የመረጃ ሰዓታችን ነው። ከዜናዎቹ ጋር ጽናት አስቻለው ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለ2018 ዓ.ም የጾመ ማርያም እንኳን አደረሳችሁ መልእክትና አባታዊ ምክር አስተላለፉ። በአርሲ የተቃጠለው ቤተክርስቲያን በመንግስት ሙሉ ወጪ እንደሚሰራ ተገለጸ። በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ለሁለት ተከታታይ ቀናት የተሰጠው የካህናት ስልጠና ተጠናቀቀ። በአዲስ አበባ ሀገረ ስብከት በላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን ለሁለት ተከታታይ ቀናት የተሰጠው የካህናት ስልጠና ተጠናቀቀ። ስልጠናው በደብሩ ሰበካ ጉባኤና አስተዳደር ጽሕፈት ቤት አማካኝነት የተዘጋጀ ሲሆን ለደብሩ ማህበረ ካህናት ከሐምሌ 27 እስከ 28 2018 ዓ.ም ለሁለት ቀናት በተለያዩ መምህራን ተሰጥቷል። እግዚአብሔርን መምሰል በሊቀ ሊቃውንት አባ መልአኩ በሁለተኛውም ቀን የስልጠና ቀን ውሎም ክብረ ክህነትና ትምህርተ ኖሎት በመጋቢ ብሉይ አይነኩሉ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር እንዲሁም የቤተ ክርስቲያን ፈተናዎች ከጥንት እስከ ዛሬ በመርጌታ ወይም ኢንጂነር ባህረ ጥበብ መጬ በሚሉ ርዕሰ ጉዳዮች ስልጠናዎች ተሰጥተዋል። የስልጠናው ዓላማ እግዚአብሔርን በመምሰል ካህናት እና መምህራን ቤተ ክርስቲያንን ምዕመናንን በመጠበቅ ያላቸውን ድርሻና ዘመኑን በተረዳ መልኩ የመንፈስ ልጆቻቸውን በምግባር በሃይማኖት እንዲያነጹ በተጨማሪም የቤተ ክርስቲያን ፈተናዎችን በመገንዘብ የኖላዊነት ድርሻቸውን በሚገባ እንዲወጡ መነሳሳትን እንዲጨምሩና ተልእኮን መሰረት ባደረገ መልኩ ውጤታማ እንዲሆኑ ለማገዝ እንደሆነ ተጠቁሟል። የደብሩ አስተዳዳሪ መላከ ፀሐይ ተስፋ ማርያም ነጋሽ በበኩላቸው በተሰጠው ትምህርታዊ ስልጠና መሰረት በትጋትና በፍቅር ራስን በማበርታት ከእግዚአብሔር የተሰጠንን ታላቅ ኃላፊነት እንድንወጣ ለማስቻል የተዘጋጀ ስልጠና ጥቅሙ ከፍ ያለ መሆኑን ገልጸዋል። የደብሩ አስተዳዳሪ አክለውም የትናንትን በሚያስታውስ የዛሬን በሚያሳውቅና የነገን በሚያሳስብ ስልጠና እውቀታዊ ድርሻቸውን በመወጣት ስልጠናውን የሰጡ መምህራን፣ የክብር እንግዶችና ከ130 በላይ የሆኑ ሰልጣኞች ስለነበራቸው ንቁ ተሳትፎ ምስጋና አቅርበዋል። በመጨረሻም የዕለቱ የክብር እንግዶች ሊቀ ኅሩያን ይልማ ጌታሁን የኢትዮጵያ መጽሐፍ ቅዱስ ማህበር ጠቅላይ ጸሐፊና ሊቀ ትጉሃን ወንደሰን ገብረስላሴ የንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስራ አስኪያጅ በስልጠናው የተሰማቸውን ደስታ በመግለጽ የዚህ አይነት የምክክርና የአቅም ማጎልበቻ ስልጠናዎች ሊቀጥሉ እንደሚገባና የተሰጠውን ስልጠናም በቀጣዩ የጾመ ማርያም ወይም ፍስለታ ወቅት የበለጠ በተግባር መታየት እንዳለበት በማሳሰብ በቀጣይም ለሚሰጡ ስልጠናዎች የበኩላቸውን አስተዋጽኦ እንደሚያደርጉ ቃል በመግባት መርሐ ግብሩን በጸሎት አጠናቀዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ለ2018 ዓ.ም የጾመ ማርያም እንኳን አደረሳችሁ መልእክትና አባታዊ ምክር አስተላለፉ። ብፁዕነታቸው በመልእክታቸው በሀገር ውስጥና በመላው ዓለም ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምዕመናን ሰውን ለማዳን ድንግል ማርያምን የልጁ ማደሪያ እንድትሆን የመረጠው እግዚአብሔር ለ2018 ዓመተ ምህረት የጾመ ማርያም ዘመን አደረሳችሁ በማለት የእንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸውም ከወደዳችሁኝስ ትእዛዜን ጠብቁ ዮሐንስ ምዕራፍ 14 ቁጥር 15 የሚለውን የመጽሐፍ ቅዱስ ቃል በመጥቀስ ፍቅር የሕያዋን ረቂቅ መገኛ መሆኑን እግዚአብሔርንም በፍቅረ መንፈስና በእምነት እንደምናገኘው ገልጸው እንዲሁም ሐዋርያው ቅዱስ ዮሐንስ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ዮሐንስ ምዕራፍ 4 ቁጥር 16 በማለት እንዳስተማረ ከእግዚአብሔር ጋር ያለው ግንኙነት በፍቅር እንደሚጸና አስረድተዋል። አክለውም ጌታችን እግዚአብሔርና ባልንጀራን በፍጹም ፍቅር እንድንወድ እንዳዘዘን በማስታወስ የእግዚአብሔርን ፍቅር የምናሳየው ትእዛዙን በመጠበቅ መሆኑን ገልጸዋል። ባልንጀራ ማለት የተወሰነ ወገን ሳይሆን መላውን የሰው ዘር እንደሚያካትት በሕይወት ያሉትንም ሆነ ያረፉትን በፍቅርና በክብር ማሰብ እንደሚገባ አስገንዝበዋል። የጾመ ማርያም መሰረቱ የእግዚአብሔር ትእዛዝና ፍቅር መሆኑን ጠቅሰው ቅድስት ድንግል ማርያም ከሁሉም ፍጥረታት የላቀ ክብር እንዳላትና ቤተክርስቲያንም በዚህም እምነት እንደምታከብራት አስታውቀዋል። በዚህም አግባብ የቅዱስ ኤፍሬም ትምህርት በመጥቀስ ድንግል ማርያም ከኪሩቤልና ከሱራፌል የላቀች ክብር እንዳላት ገልጸው እንዲሁም ለስሟ መታሰቢያ በሚደረገው በዚህ ጾም ትእዛዙን በመጠበቅ ድንግል ማርያምን በክብር መዘከርና
ለምልጃዋ መታመን እንደሚገባ አሳስበዋል። በመጨረሻም በጾመ ፍልሰታ ወቅት የተራቡትን በመመገብ፣ የታረዙትን በማልበስ፣ የተጣሉትን በማስታረቅ፣ የታመሙትን እና የታሰሩትን በመጠየቅ ቅዱስ ቁርባንን በመቀበልና በንስሐ ሕይወት ሱባኤን እንድናሳልፍ አባታዊ ጥሪ አስተላልፈዋል። ከዚህም በተጨማሪ በሀገራችንና በዓለም ዙሪያ ያለውን የጦርነት አደጋ እንዲቆም በቅን ልቦና በትህትና እግዚአብሔርን በጸሎት እንድንለምን አደራ ጭምርና አባታዊ መልእክታቸውን በእግዚአብሔር ስም አስተላልፈዋል። የተባረከና የተቀደሰ ጾም ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር በማለት መልእክታቸውን አጠናቀዋል። የአዲስ አበባ ሀገረ ስብከትን በተመለከተ በቋሚ ሲኖዶስ ከተቋቋመው አጣሪ ኮሚቴ መግለጫ ተሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአዲስ አበባ ሀገረ ስብከት የሚስተዋለውን የመልካም አስተዳደር ችግር ተከትሎ ከሀገረ ስብከቱ እስከ አጥቢያ አብያተ ክርስቲያናት ድረስ የተከሰቱትን ችግሮች ማለትም ህገወጥ ቅጥር፣ እድገት፣ ዝውውር፣ ህገወጥ የፋይናንስ አሰራሮችና የገንዘብ ዝውውሮች፣ ህገወጥ የቦታና የቤት ኪራይ ውሎች፣ ህገወጥ ተደራራቢ ስራዎችን ወዘተ በዝርዝር በማጥናት ከመፍትሄ ሀሳብ ጭምር የሚያቀርብ ኮሚቴ በመሰየም ወደ ስራ እንዲገባ ማድረጉ ይታወቃል። በዚህም መሰረት የተቋቋመው ኮሚቴ የማጣራት ስራውን ውጤታማና ተቋም ተኮር እንዲሁም በሀቅ ላይ የተመሰረተና በሀገረ ስብከቱ የሚስተዋለውን ችግር ከመሰረቱ መፍታት የሚያስችል የመፍትሄ ሀሳብ የሚያቀርብበት መሆን ይችል ዘንድ የቅድመ ማጣራት ስልቶች በመቀየስ የማጣራት ስራውን ለመጀመር የሚያስችል እንቅስቃሴ በማድረግ ላይ የሚገኝ ሲሆን በቀዳሚ እቅዱ ካካተታቸው ዋና ዋና ተግባራት መካከል መረጃዎችን የመሰብሰብ የመተንተንና በዲጂታል ቴክኖሎጂ የማደራጀት ስራ ዋነኛ ተግባር አድርጎ በመንቀሳቀስ ላይ እንደሚገኝ ገልጿል። በመሆኑም በአዲስ አበባ ሀገረ ስብከት በተለይም ደግሞ ባለፉት አንድ ዓመት ውስጥ ከፍ ሲል በተዘረዘሩት ተግባራት መሰል በሆኑ የመልካም አስተዳደር ችግሮች ምክንያት ተጎጂ የሆናችሁ በቂ ማስረጃ ማቅረብ የምትችሉ ሁሉ ዘወትር በስራ ሰዓት በእጃቸው የሚገኘው ማስረጃ ኮፒ በመያዝ በጠቅላይ ቤተ ክህነት ጽሕፈት ቤት ህዝብ ግንኙነት መምሪያ በተከፈተው የመረጃ መሰብሰቢያ ቢሮ በመገኘት በድምፅና በምስል ጭምር መረጃዎችን ማስረጃዎችን በመስጠት የማጣራት ስራውን ውጤታማ እንዲሆን የበኩላችሁን አስተዋጽኦ ማበርከት የምትችሉ መሆኑን እየገለጽን መረጃንና ማስረጃን የሚሰጥ ማንኛውም አካል መረጃ በመስጠቱ ምክንያት በስራው ላይ ምንም አይነት ጉዳት እንዳይደርስበት ኮሚቴው አስቀድሞ በቋሚ ሲኖዶስ ዋስትና እንዲሰጥ ያደረገ መሆኑን እየገለጸ ያላችሁን መረጃ ማስረጃ በነፃነት ማቅረብ የምትችሉ መሆኑን ከወዲህ ለማሳሰብ ይወዳል በማለት በመግለጫው አስታውቋል። መረጃው ከአጣሪ ኮሚቴ። በአርሲ የተቃጠለው ቤተክርስቲያን በመንግስት ሙሉ ወጪ እንደሚሰራ ተገለጸ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአርሲ ሀገረ ስብከት በአሰኮ ወረዳ ቤተ ክህነት በጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን 101 ዕድሜ ያስቆጠረ ቤተክርስቲያን በታጠቁ ኃይሎች በቀን 24 በ9ኛ ወር 2018 ዓ.ም ሙሉ በሙሉ በእሳት መውደሙ ይታወቃል። ይሁን እንጂ በብፁዕ አቡነ ኤልሳ የአርሲና የሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳላ አመራር በአሰኮ ወረዳ ቤተ ክህነት ጥረት ከወረዳና ከዞኑ አስተዳደር እንዲሁም ከሚመለከታቸው የመንግስት አመራሮች ጋር በመወያየት ቤተክርስቲያኑ በነበረበት ቦታ በብሎኬት ተሻሽሎ እንዲሰራና ወጪው ሙሉ በሙሉ በመንግስት እንዲሸፈን ተወስኗል። እስካሁን 1000 ቆርቆሮ በቦታው ደርሶ የአሰኮ ወረዳ ቤተ ክህነት ተረክቧል። ዲዛይኑ ብፁዕ አቡነ ኤልሳ የአርሲና ሶማሌ ክልል ጅጅጋ ስብከተ ሊቀ ጳጳስ የቅዱስ ሲኖዶስ አባልና በአሰኮ በወረዳ ቤተ ክህነት በኩል እንዲዘጋጅና ባለሙያ እንዲዘጋጅ ስራውን በአጭር ጊዜ ውስጥ እንዲጠናቀቅ መመሪያ ተሰጥቷል። ብፁዕነታቸው ጉዳዩን ከወረዳውና የዞን የመንግስት አካላት እስከ ፌዴራል የሰላም ሚኒስቴር ድረስ በቤተ ክርስቲያን መዋቅርም እስከ ቅዱስ ሲኖዶስ ጉዳዩን በማስረዳት በታጠቁ ኃይሎች የተቃጠለውን የጠለታ ጨፋ ቅዱስ ገብርኤል ቤተ ክርስቲያን ዳግም እንዲገነባ ስራው እንዲጀመር ማድረግ ችለዋል። ሌሎችም በአርሲ ሀገረ ስብከት ስር ያሉ ወረዳዎች ችግር ትኩረት እንዲያገኝ በብፁዕነታቸው የሚመራው ሀገረ ስብከት ከባለድርሻ አካላት ጋር በመስራቱ ቤተክርስቲያኑ በቦታው ተመልሶ እንዲሰራና ምዕመናንም ወደ ቤታቸው እንዲመለሱ ስራዎች ተከናውነዋል። በአጠቃላይ በአርሲ ሀገረ ስብከት ስር ያሉ ወረዳዎች ብዙ ቦታ ተመሳሳይ የሰላም እጦት ችግር ያለበት ቢሆንም በእያንዳንዱ ቦታ ከመንግስት አካላት ጋር በመቀናጀት ሰላም እንዲሰፍን፣ የምዕመናን ሰላምና መብት እንዲጠበቅ ዘርፈ ብዙ ስራ እየተከናወነ መሆኑ ተገልጿል። መረጃው የአርሲ ሀገረ ስብከት ሚዲያ ነው። ኮፕ 32 ዓለም አቀፍ ጉባኤ በስኬት ይካሄድ ዘንድ የሃይማኖት ተቋማት ኃላፊነታቸውን እንዲወጡ የሚያግዝ የግንዛቤ ማስጨበጫ የምክክር መድረክ ተካሄደ። ኢትዮጵያ በምታዘጋጀው የኮፕ 32 ዓለም አቀፍ ጉባኤ
የሃይማኖት ተቋማት ሊያከናውኑት በሚገባ ሀገራዊ ኃላፊነት ላይ ግንዛቤ ለመፍጠር ታሳቢ ያደረገ የምክክር መድረክ በአዲስ አበባ ከተማ ተካሄደ። በመድረኩም የተገኙት የጠቅላይ ሚኒስቴሩ የማህበራዊ ዘርፍ አማካሪ ሚኒስትር ክቡር ሙዓዝ ጥበባት ዲያቆን ዳንኤል ክብረት፣ ለኢትዮጵያ ሃይማኖት ተቋማት ጉባኤ አባል የሃይማኖት ተቋማት መሪዎችና አገልጋዮች ለኮፕ 32 ዓለም አቀፍ ጉባኤ ማድረግ የሚገባቸውን ዝግጅትና ሊወጡት የሚገባቸውን ሀገራዊ ኃላፊነት የሚዳስስ የውይይት መነሻ ሰነድ አቅርበዋል። በቀረበውም ሰነድ ኢትዮጵያ የምታዘጋጀው ኮፕ 32 ዓለም አቀፍ ጉባኤ እንደ አውሮፓውያን አቆጣጠር በህዳር ወር 2027 ዓ.ም እንደሚካሄድ የተገለጸ ሲሆን በጉባኤው ከ80 ሺህ በላይ የሆኑ የዓለም አቀፍ ማህበረሰብ እንደሚታደሙ ተብራርቷል። ይህን እጅግ ብዙ ሺህ ህዝብ የሚሳተፍበት ዓለም አቀፍ መድረክ በስኬት ለማዘጋጀት ባለድርሻ አካላትን በማስተባበር ዝግጅት እየተደረገ መሆኑን የገለጹት ክቡር ሚኒስቴር የሃይማኖት ተቋማትም አጀንዳውን በሚገባ ተገንዝበው ሀገራዊ ኃላፊነታቸውን በተገቢው መንገድ መወጣት ይችሉ ዘንድ ዝግጅታቸውን ከወዲሁ መጀመር እንደሚጠበቅባቸው አስረድተዋል። በመድረኩ የሀገራት መሪዎች፣ የልዑካን ቡድን መሪዎች፣ ዋና ተደራዳሪዎች፣ የወጣት ተወካዮች፣ የአየር ንብረት ለውጥ ተሟጋቾች፣ የዓለም አቀፍ ሚዲያ ኃላፊዎች እና ባለሙያዎች እንዲሁም ታዛቢዎች በስፋት የሚታደሙበት ይሆናል። ይህ ዓለም አቀፍ ጉባኤ ከአዲስ አበባ እስከ አዳማ ድረስ በሚገኙ የቱሪስት መዳረሻ ቦታዎች ሁሉ እንቅስቃሴ የሚደረግበት በመሆኑ የሃይማኖት ተቋማት እነዚህ ቦታዎች የሚሸፍን ሰፊ ዝግጅት ማድረግ እንደሚገባቸው ጠቁመዋል። ለጉባኤው የሚመጡ ዓለም አቀፍ እንግዶች ታሪካዊ የሃይማኖት ቦታዎችን የሚጎበኙና ለስርዓተ አምልኮ ወደ ተለያዩ የሃይማኖት ተቋማት የሚሄዱ መሆኑን ከግንዛቤ ውስጥ በማስገባት ኢትዮጵያን የሚመጥን መስተንግዶና አገልግሎት የሃይማኖት ተቋማት ለእንግዶች በመስጠት ሃይማኖታዊና ሀገራዊ አደራቸውን እንዲወጡ ጥሪ አቅርበዋል። የሃይማኖት ተቋማቱን ውስጣዊና ውጫዊ ገጽታ ለውጭ ሀገር እንግዶች በሚሆን መልኩ በማደራጀትና በማስዋብ እንዲሁም የቋንቋ ችግር እንዳይገጥም በሁሉም የሃይማኖት ተቋማት ውስጥ ያሉትን የተለያዩ ቋንቋዎች በአግባቡ መናገርና መስማት የሚችሉ የበጎ ፈቃድ አገልጋዮችን በማደራጀትና ስልጠና በመስጠት ለጉባኤው ብቁ ማድረግ እንደሚያስፈልግ ተገልጿል። በተጨማሪም ታሪካዊ ሃይማኖታዊ ቦታዎችን የሚያስጎበኙ አካላት ከቀደሙ በላቀ ሁኔታ ዝግጅት እንዲያደርጉ ክትትልና ድጋፍ ማድረግ እንደሚገባ ተጠቁሟል። በመድረኩ የታደሙት ሃይማኖት መሪዎችና አገልጋዮች የተሰጣቸውን ኃላፊነት በአግባቡ ለመወጣት አስፈላጊውን ዝግጅት ከወዲሁ ለማድረግ ያላቸውን ዝግጁነት ገልጸዋል። የሃይማኖት መሪዎች አክለውም ቅንጅታዊ አሰራር እንዲጠናከር የግንዛቤ ማጎልበቻ መድረኮች በቀጣይ በማካሄድ ህዝብን ማንቃት እንደሚያስፈልግ፣ ድጋፍ ስራም በየጊዜው እንዲካሄድ ጥያቄና ሀሳብ አቅርበዋል። ከመድረኩ በተሰጠው ምላሽና አስተያየትም የኢትዮጵያ የሃይማኖት ተቋማት ጉባኤ ይህን ሀገራዊ ተልዕኮ ተቀብሎ አባል የሃይማኖት ተቋማቱን በማስተባበር ቃል የተገባውን ተስፋ በተግባር እንዲተረጎም በትጋት እንዲሰራ አቅጣጫ ተሰጥቷል። እንዲሁም መንግስት አስፈላጊውን ድጋፍና ክትትል የሚያደርግ መሆኑን በመግለጽ የዕለቱ መድረክ ተጠናቋል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ አገልግሎት ነው። ክቡራንና ክቡራን ተመልካቾቻችን ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት የሳምንቱ ዜናዎች እነዚህ ነበሩ። ከዜናዎቹ ጋር አብሬያችሁ የቆየሁት ጽናት አስቻለው ነበርኩኝ። ቸር ሳምንት ይሁንላችሁ።